ውሻው የማያውቀውን የመቃብር ቦታ ለምን እንደማይለቅ ማንም ሰው ሊረዳው አልቻለም። ግን መቃብሩ ሲከፈት የማይታመን ነገር ተከሰተ። ለመሆኑ በመቃብሩ ውስጥ ምንድነው የተገኘው? እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን። ምን ይሆን የሚለውን አብረን እንመለከታለን። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። ሉዊዛ የምትባል ወጣት እናቷን መቃብሯን ለመጎብኘት አክብሮቷን ለመግለጽና ልክ ሁሉ ጊዜም በየሳምንቱ መጨረሻ እንደምታደርገው እናቷን ለመጎብኘት ወሰነች። በእጇ የሚያማምሩ ትኩስ በእጇ አቅፍ የሞላ አበባዎችን ይዛ ሄደች። ልጅቷ በመቃብር ድንጋዮችና ዛፎች በተከበቡ ጠባብ የመቃብር ስፍራ መንገዶች አልፋ የእናቷ ማረፊያ ስፍራ ደረሰች። ሉዊዛ የ17 ዓመት ወጣት ልጅ ነች። ረጅም ቡናማ ጸጉርና የዋህና አሳቢ ነፍሷን የሚያንጸባርቁ ገላጭ የሚያማምሩ አይኖች አሏት። የተወለደችው በዚሁ መንደር ውስጥ ሲሆን በደግነቷና ለእንስሳት ባላት ልዩ ፍቅር ትታወቃለች። እናቷ ሄሌና ከ5 ዓመት በፊት በብርቅዬ በተለየ በሽታ ሞተችባት። ሄሌና በልጇ ልብ ውስጥ ትልቅ ክፍተትን ጥላባት ሄዳለች። ሄሌና ለልጇ ሁሌም የምትደርስላት፣ የምትደግፋትና የምትመራት ጠንካራ አስተዋይና አፍቃሪ ሴት ነበረች። በከተማዋም ብቸኛዋ የእንስሳት ሐኪምና የአካባቢ ጥበቃ ባለሙያ መሆን ትልቅ ፍላጎት ስለነበራት ለልጇ ሊዛ ለእንስሳትና ለተፈጥሮ ፍቅር አክብሮት ምን ያህል አስፈላጊ እንደሆነ እያስተማረች አሳድጋታለች። ሄሌና ከሞተችበት ጊዜ ጀምሮ ሉዊዛ በየሳምንቱ መጨረሻ ጽጌረዳዎችንና በፍቅር የተሞላ ልቧን ይዛ የእናቷን መቃብር የመጎብኘት የዘወትር ልማድ አድርገዋለች። ይህንንም በማድረጓ የእናቷን ትውስታ በሕይወት እንደምታቆይ፣ ውርሷን እንደምታከብር ታምን ነበር። ወደ እናቷ መቃብር ስትቀርብ ሁሉም ነገር ልክ እንደ ሁል ጊዜው የተለመደና ሰላማዊ የሚመስል ነበር፣ ከአንድ ነገር በስተቀር። ሉዊዛ ጥቂት ሜትሮችን ራቅ ብሎ ሎያል የተባለውን ውሻ መኖሩን አስተዋለች። ሄይ ቦዲ፣ እዚህ ምን እየሰራ ነው? በማለት ውሻውን በቀስታ አነጋገረችው። ሎያል በመንደሩ የሚንከራተት ውሻ ነበር። እናቷ ሄሌና ገና ቡችን ላይ ያለ ስለተንከባከበችው ለሉዊዛ ትልቅ አክብሮት ነበረው። ሉዊዛም በተግባር ከእርሱ ጋር አደገች። ምንም እንኳን ጓደኛሞች ቢሆኑም ውሻው እጅግ አብዝቶ ነፃነትን ስለሚወድ በጎዳና ላይ ይኖር ነበር። ብዙ ጊዜም ምግብና ፍቅር በሚሰጡት በአካባቢው ነዋሪዎች ሁሉ የሚታወቅ የተወደደው ታማኝ ውሻ ነበር። ውሻው ጉልበቱን የማይሰስት፣ ሰዎችን የሚግባባ ተጫዋች ተወዳጅ ውሻ ነበር። ቋሚ ቤት ባይኖረውም ሎያልን እርሱን እንደ ጓደኛ አድርገው ለሚመለከቱ ነዋሪዎች የተስፋና የፍቅር ምልክት ነበር። ነገር ግን በዚያ ቀን አዲስ በተቆፈረ መቃብር አጠገብ ተኝቶ ተልኮ ላይ እንዳለ አይኖቹ እጅግ ንቁ ነበሩ። ባህሪውም የተለየ ነበር። በውሻው ባህሪው የተደነቀችው ሉዊዛ እንቅስቃሴዎቹንና የሰውነቱን መወጣጠር ተመለከተች። በዘበኝነት እንደቆመ ነበር። ወደ እርሱ የሚቀርብ ማንኛውንም ሰው እንዳይቀርብ የሚያስጠነቅቅ ለስላሳ ጩኸት ያሰማ ነበር። እርሷም እንስሳትን የምትወድና ከውሻ ጋር ጠንካራ ትስስር ተግባቦት ያላት በመሆኗ በሎያል ላይ የሆነ ችግር እንዳላወቀች፣ እንዳታስደነግጠው ወይም ሊጠብቀው የመጣውን መቃብር እንዳትነካበት በማሰብ ቀስ ብላ ልትቀርበው ሞከረች። ስትቀርብ ልጅቷ ጎንበስ ብላ እጇን ዘረጋች። ጓደኛዋ እንዲሸሽና እንዲረጋጋ እድል ሰጠችው። ና ሎያል፣ እኔ ሉዊዛ ነኝ፣ አልጎዳህም አለችው ወጣቷ ልስልስ ባለ ድምፅ። ውሻው ምንም እንኳን መጠበቅ ባህሪው ቢሆንም ልጅቷን አወቃትና በዚያ እንድትቆይም ፈቀደላት። ግን በጣም እንዳትጠጋ ግራ በተጋቡ በሚለምኑ አይኖች ተመለከታት። የሆነ ነገር ሊነግራት እንደሚፈልግ ይመስላል። ልጅቷ የውሻውን ምቾት ማጣት ስታስተውል ልቧ ውስጥ ጭንቀት ተሰማት። መቃብሩን መመርመር እንዳለባትም አወቀች። ከዚያም ቀስ ብላ ቀረበችው። ነገር ግን ሎያል ጮኸባትና ቆመች። ቢሆንም ከዚያ ቦታ ላይ በተቻኮለ የመቃብር ድንጋይ ላይ የተቀረጸው ስም ማንበብ ትችላለች። ሩዋን። ሩዋን የመንደሩ ነዋሪ ያልሆነ የማይታወቅ ስም ነበር። ያኔ ነው ወጣቷ ልጅ በመቃብሩ ዙሪያ ያለው ሳር እንደተገለበጠ ያስተዋለችው። ሉዊዛም ውሻው የሆነ ነገር ለመድረስ እዚያ እንደቆፈረ የሚያሳዩ የእንስሳት አሻራዎችን ማየት ቻለች። ልጅቷ ተጨንቃ ትኩረቷን ሙሉ በሙሉ ወደ ሎያል አዞረችው። እርሱም አሁንም አይኖቹን በእሷና በመቃብሩ መካከል እያፈራረቀ ይመለከታቸዋል።
ከጥቂት ደቂቃዎች በኋላ ብቻ ውሻውን ማባበልና ማረጋጋት ቻለች። ሁኔታውንም እንደምታጣራ ቃል እየገባችለት በዛን ጊዜ ስልኳን አውጥታ የመቃብር ስፍራውን ኃላፊ ጋር ደወለችለት። የውሻውን እንግዳ ባህሪ ነግራው አሁን በፍጥነት ይምጡ እዚህ የሆነ ችግር አለ ብላ በማስረዳት ተናገረች። ሰራተኛው ዮሴፍ ወደ ስፍራው እንደደረሰም የሉዊዛን መረበሽና የሉያልን ያልተለመደ ባህሪ አስተዋለ። ዮሴፍ ረጅም መካከለኛ ዕድሜ ያለውና መቃብር ስፍራው ውስጥ በመስራት ረጅም ልምድ ያለው ሰው ነበር። ውሻውን ከዚህ በፊት እንደዚህ ያለ ንዴት አሳይቶ እንደማያውቅ ያውቃል። ስለዚህ ሁኔታው በእርግጥም አስገራሚም አስጨናቂም ነበር። ስለዚህ ሉዊዛን እዚህ ምን እየሆነ እንዳለ ለምን ተበሳጨ ሲል ጠየቃት። አላውቅም ጌታዬ፣ ወደዚያ መቃብር ማንም እንዲቀርብ አይፈልግም። ከሱ ከምንም ነገር ወይም ከኛ ሊጠብቀው እየሞከረ ይመስላል አለች ወጣቷ። ሰውየው ወደ መቃብሩና ወደ ውሻው ተመለከተ። ሁኔታውንም ለመረዳት ሞከረ። ከዛም የመቃብር ድንጋዩን ለመቅረብና የማን እንደሆነ ለመለየት ወሰነ። ነገር ግን ውሻው ያለማቋረጥ ጮኸ። ሄሄ ተረጋጋ ሎያል፣ እኔ ነኝ፣ ዮሴፍ ነኝ፣ ልረዳህ ነው የመጣሁት አለው። ሆኖም ሰውየው ወደ መቃብሩ በቀረበ ቁጥር አንበሳው ይበልጥ ጨካኝ ሆነ። ጥርሱን አግጦ ጮክ ብሎ አጋሳበት። ማንም ሰው እንዲህ እንዲቀርበው እንደማይፈልግ ግልጽ አደረገ። ዮሴፍ ወዲያው ቆመ። ምላሹ አስገርሞት ተጨነቀ። ከዛም ሉዊዛ፣ እኔ እንደዚህ ሲሆን አይቼው አላቅም፣ የሆነ ነገር በጣም እንግዳ የሆነ ነገር አለ በዚህ ብሎ ነገራት። አዎ እኔም እንደዛ አስባለሁኝ አለች ሉዊዛ። ፖሊስ ጠርተን እርዳታ መጠየቅ ያለብን ይመስለኛል። ምናልባት ሎያል ሊያሳየን የሚሞክረው ጠቃሚ ነገር በዛ መቃብር ስፍራ ይኖራል አለች ልጅቷ። ሰውየው ሐሳቡን ተቀብሎ ሁለቱም ፖሊስ ለመጥራት ወሰኑ። እየጠበቁ ሳሉ ውጥረቱ እየጨመረ ሄደ። በአየር ላይ ያለው ጥርጣሬም እጅግ ግልጽ ነበር። የሎያል አይኖች በመቃብሩ ላይ ተተክለው ነበር። የሆነ በጣም ስህተት መሆኑን እንደሚያውቅ በዘበኝነት ቆሞ ይጠብቃል። ፖሊስ እንደደረሰ በዛች ትንሽዬ ከተማ ውስጥ ዜናው በፍጥነት ስለሚሰራጭ መንደርተኞቹ በመቃብር ስፍራው መሰብሰብ ጀመሩ። ሁሉም ምን እየተካሄደ እንዳለ ለማወቅ በጣም ጓጉተዋል። ውሻው መቃብሩን ለመጠበቅ ቆርጧል። በቦታው ላይ ጸንቶ ቆመ። ክስተቶቹ እስኪገለጡ እየጠበቀ ያለ ይመስላል። ነገር ግን ማንም ሊያመጣ የማይችለውን ሊገምት አይችልም። ፖሊስ መኮንኖቹ በቁም ነገር በተሞላ እይታ ወደ ሉዊዛና ዮሴፍ ሎያል ቀረቡ። የጥሪውን ምክንያት ለመስማት ዝግጁ ነበሩ። እንደምን አደራችሁ ጓዶች፣ እዚህ እየሆነ ያለ አዲስ እንግዳ ነገር እየተካሄደ እንዳለ ደውላችሁ ነግራችሁናል። ምን እንደተከሰተ በትክክል ልትነግሩን ትችላላችሁ አለ። እንግዲህ ጌቶች፣ እዚህ ያለው ውሻ ወደዚህ መቃብር ስፍራ ማንም ሰው እንዲጠጋ አይፈልግም። እጅግ ጠበኛ ሆኗል። ማንም እንዲቀርበውም እስካሁን አልፈቀደም። እዚያም እንደቆፈረ የሚያሳዩት ምልክቶች አለ። ስለዚህ የሆነ ነገር ለመጠበቅ እየሞከረ ይመስላል። ሁኔታውንም እንድትመረምሩ ብንጠራችሁ የተሻለ መስሎ ታየን አለ ዮሴፍ። የፖሊስ መኮንኑ ከልጅቷና ከዮሴፍ ጋር ሲነጋገሩ መንደርተኞቹ ምን እየሆነ እንዳለ ይገምቱ ጀመር። እርስ በርሳቸው በሽክሽክታ ግምቶቻቸውን ይለዋወጣሉ። እዚያ የተቀበረ ጠቃሚ ነገር ሊኖር ይችላል። ምናልባት የተደበቀ ሀብት። ውይ አላውቅም። ሎያል እንደዚህ ያለ ጠበኛ ውሻ ሆኖ አያውቅም። በዚያ መቃብር ውስጥ የሆነ ስህተት ተመልክቶ መሆን አለበት። ምናልባትም እንደ እጽ ያለ ከባድ ነገር ሊሆን ይችላል። ስለዚህ መኮንኖቹ የውሻውን ምላሽ እየተጠበቀ ወደ መቃብር ድንጋዩ ለመቅረብ ወሰኑ። እንስሳውን ለማረጋጋትና እምነቱን ለማግኘት መሞከር ያናግሩታል። ልንረዳህ የመጣ ነው። ምን እየሆነ እንዳለ እሺ። ሎያል አሁንም ምንም ምቾት አልተሰማውም። የእነዚህን ሁሉ ሰዎች መኖር ሲያቅ ሁሉንም ሰው ሊያባረራቸው እንደሚፈልግ በማሳየት መጮሁን ቀጠለ። በተመሳሳይ ጊዜ ፖሊሶቹ እርስ በርስ ይነጋገሩ ጀመር። አስክሬኑን ለማውጣትና መቃብሩን ለመመርመር የፍርድ ቤት ትዕዛዝ ያስፈልገናል። እስከዚያው ድረስ አካባቢውን ሰዎች ከዚህ ትንሽ ገለል እናርጋቸው አለ አንደኛው ፖሊስ። ስለዚህ ሁሉም ሰው ደህንነቱን ለማረጋገጥ ነዋሪዎቹ እንዲርቁ ጠየቀ። በዋናነት ውሻውን እንዳያጠቃቸው በመፍራት ሉዊዛና ዮሴፍ ትዕይንቱን በጭንቀት ተመለከቱ። ሎያል ግን ከመቃብሩ አጠገብ ንቁ ሆኖ ነበር። መልስ ለማግኘት በጉጉት ሲጠብቁ በነበሩ መንደርተኞች መካከል ያለውን ጉጉት እያደገ
እያደገ መጣ። ማንም የማያውቀውን የሮዋንን መቃብር ለመጠበቅ የውሻውን ታሪክና ጽናት ይመለከታሉ። በመንደር ውስጥ የሚኖሩ ሰዎች ስለ ነገሩ የማወቅ ጉጉታቸው ጨመረ። ከብዙ ሰዓታት ጥበቃ በኋላ ፖሊስ በስተመጨረሻም መቃብሩን ቆፍሮ ምን እንዳለ ለማወቅና ለማጣራት አስፈላጊውን የፍርድ ቤት ፈቃድን አገኘ። ከአካባቢው ማህበረሰብ እንዲገለሉና ራቅ ብለው እንዲመለከቱ ተደርጎ መቆፈር ለመጀመር ተዘጋጁ። መኮንኖቹ መሳሪያቸውን አንስተው መቆፈር ሲጀምሩ ከፍተኛ ውጥረት ነበር። ሎያል ያለማቋረጥ ይጮህባቸዋል። ውሻው ሊመጣ ስላለው ነገር በጣም የተበሳጨ የተጨነቀ ይመስል ነበር። ሉዊዛ እሷ ብቻ ስለሚቀርባት ውሻውን ይዛ ነበርና ናዚህ ና ሎያል ተረጋጋ እያለች በእጇ አቀፈችው። ወይም እንዳይሸሽ ወደ መቃብሩ በሚቆፍሩ ሰዎች ላይ እንዳይዘልና አደጋ እንዳይደርስባቸው ጥብቅ አድርጋ አቅፋ ለማረጋጋት ሞከረች። ልጅቷና ዮሴፍ እርስ በርስ በጭንቀት ተፋጠጡ። የእንስሳው እንዲህ ያለ ምላሽ የቀሰቀሰው እዛ ምን ተደብቆ ሊሆን ይችላል ብለው እያሰቡ በእያንዳንዱ አካፋ እንቅስቃሴ ውጥረቱ ጨመረ። ነዋሪዎቹ በቡድን ተሰባስበው ምን እየሆነ እንዳለ ሐሳባቸውን፣ ግምታቸውን ይናገራሉ። ጥርጣሬው ግልጽ ነበር። የሁሉም አይኖች በቅኝቱ በቅጽበት ላይ ተተከለ። የመንደሩ ታማኝ ጓደኛ የሆነው ውሻቸው ፖሊስ በጥንቃቄ እንዲሰራ እየለመነ በሚመስል መልኩ ጩኸቱን ቀጠለ። በትንሽ አይኖቹ የሚመለከት ማንኛውም ሰው የውሻውን ፍርሃትና ጭንቀት ማየት ይችላል። ተጠንቀቁ፣ ሰዎች ተጠንቀቁ ይላሉ ፖሊሶቹ። ፖሊስ የሁኔታውን አሳሳቢነትና የሰዎችን ጭንቀት ተገንዝበው ማንኛውም አይነት ማስረጃ እንዳይጎዳባቸው በጥንቃቄ ጠንክረው መስራት ጀመሩ። በእያንዳንዱ በተወገደ የአፈር ንብርብር ሚስጥሩ ይበልጥ እየጠለቀ ሄደ። ያልተለመደውን ትዕይንት የሚመለከቱ ሁሉ የማወቅ ጉጉታቸው ጨመረ። ማንም ሰው በዛ መቃብር ውስጥ ምን ሊከሰት እንደሚችል መገመት አልቻለም። ከዛም ከሰዓታት የከበደ የጥንቃቄ ስራ በኋላ ሰዎች በስተመጨረሻ ወደ ሳጥኑ ደረሱ። ላብና ትንፋሽ እያጠራቸው ፀሐይ በሰማይ ላይ ከፍ ብላ ነበር። የመንደሩ ነዋሪዎችም የፖሊስ መኮንኖቹን እንቅስቃሴ በጭንቀት እንዲሁም በትኩረት ይመለከቷቸዋል። ልክ ከምሽቱ 2:50 ላይ ሹክሹክታው፣ ግምቱ ሁሉ በአየር ላይ ቀረ። ምክንያቱም የመጨረሻው ሚስጥር ሊገለጥ ሳጥኑ አሁን ተገኝቷል። የፖሊስ መኮንኑ የስራቸውን አስፈላጊነትና የአካባቢው ሰዎች አይኖች እየተመለከቷቸው መሆኑን ተገንዝበው የሳጥኑ ክዳን ከመክፈታቸው በፊት ጥልቅ ትንፋሽ ወሰዱ። ጥንቃቄ እናድርግ፣ እዚህ ምን እንደምናገኝ አናቅም አለ መኮንኑ። እሺ ዝግጁ ነን። በጭንቀት እርስ በርስ ተፋጠጡ። በመጨረሻ የሳጥኑን ክዳን ቀስ ብለው አነሱት። በአየር ላይ ያለው ጥርጣሬ ይበልጥ ጨመረ። በዚያን ጊዜ ሎያል ሊገለጥ ያለውን ነገር ለሁሉም ሰው ለማስጠንቀቅ ይመስል በኃይል ጮኸ። በዛ በቦታው የነበሩ ሰዎችም ጸጥ በማለት ትንፋሻቸውን ያዙ። አንዳንዶቹም በውስጥ ያለውን ነገር በመፍራት ጸሎት አደረጉ። ሉዊዛና ዮሴፍ በመቃብር ውስጥ ምን እንደተገኘ እያሰቡ እጅግ ተጨነቁ። አንድ ሰው እግዚአብሔር ብሎ ማለ። ምን እየሆነ እንዳለ ይነግረን ነበር። ጮኸ። ስለዚህ የሳጥኑን ክዳን ሲያነሱ ፖሊስ መኮንኖቹ በፍጹም የማይረሳ ያልጠበቁት ነገር ገጠማቸው። አይኖቻቸው በድንጋጤ ፈጠጡ። ሁሉም ነገር ድብልቅልቅ ወጣ። አምላኬ፣ እውነት ሊሆን አይችልም አለ መኮንኖቹ አንዱ። ሌላውም ጮሁ። አንድ ሰው አምቡላንስ ሲጠራ አስቸኳይ ነው። በሰዎች ፊት ያለው ድንጋጤ እይታ መንደርተኞቹ ሊመጣ ያለውን በመፍራት እርስ በርስ እንዲተያዩ አደረገ። ሁሉም በመቃብሩ ውስጥ ምን እንደተገኘ ለማወቅ ቸኮሉ። እዚያ ውስጥ ምን ይሆን ብዬ አስባለሁ። እንደዚህ ያለ የተፈራ ታይቶ የማይታወቅ ምን ይሆን አላውቅም። ምንም ቢሆን በጣም ከባድ ነገር መሆን አለበት። ውሻው በጣም ደንግጧል፣ በጣም ይጮሃል። ፖሊሶቹ የተለዋወጡት ቃላት በዚያ የነበረውን ሰዎች ጥርጣሬያቸውን ይበልጥ አፋፋመው። አምቡላንሱም ሳይረኑን እያስጮኸ በመንደር ውስጥ እያስተጋባ ሲቃረብ ሎያል ማስጠንቀቂያውን ማንም እንዲረዳው የተማጸነ ይመስል በድጋሚ ደጋግሞ ጮኸ። አምቡላንሱ ሲደርስ የፖሊስ መኮንኖቹ ለዛው ለሐኪሞቹ መንገዱን ለቀቁ። እናም በዛ ጊዜ እውነታው ታወቀ።
በሳጥኑ ውስጥ ወደ 18 ዓመት የሚጠጋ አንድ ወጣት ወንድ ገላው ገርጥቶና እየተንቀጠቀጠ እጆቹና እግሮቹ ታስረው አፉም በጨርቅ ታፍኖ ነበር። የተከፈቱት አይኖቹ ሽብርን ያንጸባርቃሉ። የሆፕ መንደር ነዋሪዎች ሁሉም በድንጋጤ ንግግራቸው ከው ብለው ቀሩ። የተገኘው ነገር በጣም የማይታመን ከመሆኑ የተነሳ እውነታውን ለመገንዘብ ጥቂት ጊዜን ፈጅቶባቸዋል። ይህ ተአምር ነው፣ በሕይወት አለ፣ እንዴትስ ሊሆን ቻለ? ሎያል የዚህን ልጅ ሕይወት ታደገው። ያ ውሻ ጀግና ነው። ግርግሩን የያዛቸው ሰዎች እርስ በርስ ተቃቀፉ፣ አለቀሱ እና ላዩት ተአምር እግዚአብሔርን አመሰገኑት። አዳኞቹ ወጣቱን በፍጥነት ከሳጥኑ አወጡት። ፖሊስ መኮንኖቹ ደግሞ ህዝቡን ለማረጋጋትና ስርዓትን ለማስጠበቅ ሞከሩ። እሱን በዚህ በማውጣት አለብን፣ ወሳኝ ምልክቶችን እንዲሁም ሌሎች የደረሱበትን ነገሮች እንዲታወቅ ወደ ሆስፒታል እንውሰደው አለች አንዷ ነርስ። አሁን ጥንቃቄ ማድረግ አለብን፣ የስነ ልቦና ጉዳት ደርሶበት ሊሆን ይችላል ስትል ሌላኛዋ አክላ ተናገረች። በከፍተኛ ጥንቃቄ ልጁን ከሳጥኑ አውጥተው በፕላስተር ላይ አስቀምጠው ሎያል ወጣቱን እንደተረዳ መሆኑን ሲያይ በስተመጨረሻም ተረጋጋ። ከሉይዛ ጭን ላይ ዘሎ የወጣቱን ጎን አልተለየም። ልጅቷ በእንባ በተሞሉ አይኖቿ ትዕይንቱን ተመለከተችና ይህ ሁሉ እንዴት ሊሆን ቻለ ብላ አሰበች። ጓደኛዋን ተመለከተችውና ውሻው ምን ያህል ደፋር ቆራጥ እንደነበር ተገነዘበች። ጮሆም ሎያልን የማይታመን ነህ፣ የዚህ ልጅ ሕይወት ታደግከው፣ ለጀግንነትህ ለዘላለም እናመሰግንሃለን አለችው። ወጣቱ ወደ ሆስፒታል እየተወሰደ ሳለ ውሻው ከኋላው እየሮጠ ሙሉ ጊዜውን ከሆስፒታል ውጭ ቆሞ ጠበቀው። መንደርተኞቹ እየሆነ ያለውን ነገር ለመረዳት እርስ በርስ ተነጋገሩ። ጥያቄዎቻቸው እጅግ በዙ። ያ ልጅ ማን ነበር? ለምን ከነህይወቱ ተቀበረ? ሎያል እዛ እንዳለ እንዴት ሊያውቅ ቻለ? ሮዋን ከመንደሩ በመቶዎች የሚቆጠሩ ማይሎች ርቃ በምትገኝ ሌላ ከተማ ይኖር እንደነበር ታወቀ። እዛም ሮበርት የሚባል ባለጸጋ ይኖራል። እሱም ከትልቅ የቴክኖሎጂ ኩባንያ ባለቤት ሲሆን ሀብቱን ከምንም ነው የገነባው። አንድ ቀን ነጋዴው ያልተጠበቀ አስቀያሚ የሆነ አቅርቦት ደረሰው። በሀገሪቱ ውስጥ ንቁ ከሆኑ አደገኛ ወንበዴዎች ጋር በሚደረግ ስምምነት ወንበዴዎቹ ሮበርት ከሌላ ኩባንያ ገንዘብ እንዲሰርቁ እንዲረዳቸው ፈለጉ። ነገር ግን እሱ በብርቱ ተቃወማቸው። እናም ለፖሊስ እንደሚያመለክትም ጭምር አስፈራራቸው። በቡድኑ በሰውየው ባህሪ ተናዶ ለመቅጣት ወሰኑ። የ18 ዓመት ልጁን ሮዋንን ጠለፉት። እናም ብዙ ሚሊዮን ዶላር ጠየቁት። አባትየው ተስፋ ቆርጦ ልጁን ለማዳን የሚችለውን ሁሉ አደረገ። የተጠየቀውን መጠን ለመክፈልም ተስማማ። ሆኖም ልውውጡ በሚደረግበት ጊዜ ወንበዴዎቹ ገንዘቡን ወስደው ሮዋን ጋር ሸሹ። ንግግሩ ከባድ መሆኑን አስተዋለዋል። ወንጀለኞቹ ልጁን ወደ ጸጥታማ የሆነው ሆፕ መንደር ወስደው በአሰቃቂ ድርጊት በአካባቢው የመቃብር ስፍራ በአንዱ መቃብር ውስጥ ከነህይወቱ ቀበሩት። ያደረጉትን ነገር እንደ ማስረጃ ቀልድ እንዳልሆነ ለማሳየት ለአባቱ ሮበርት የሬሳ ሳጥኑን ፎቶ ከነ ማስረጃ አድርገው ላኩለት። ባለጸጋው ተስፋ መቁረጥ፣ አቅም ማጣት፣ ቁጣ ተሰማው። የፍለጋ ቡድኖችን አደራጅቶ ልጁን ላገኘ ማንኛውም ሰው $1 ሚሊዮን ሽልማት አቀረበ። ነገር ግን ፍንጮች ሁሉ ጥቂት ነበሩ። ጊዜውም አለቀ። ይህ በእንዲህ እንዳለ በሆፕ መንደር ውስጥ በነዋሪዎች ሁሉ የተወደደ ውሻ ሎያል የወንጀለኞቹን ድርጊት ሁሉ ተመልክቶ ነበር። በዛፎች መካከል ተደብቆ ሮዋንን ሲቀብሩ ወንጀለኞቹን ተመለከተ። ምንም ያላደረገበት ብቸኛው ምክንያት አደገኛ መሆናቸውን በመገንዘቡ ነው። ከሄዱ በኋላ ውሻው ወደ መቃብሩ ቀረበና እንዲያውም ለመቆፈር ሞከረ። ነገር ግን ከንቱ ሆነበት። ስለዚህ ትክክለኛውን መስሎ የታየው ነገር ልጁን መጠበቅ ነበረ። በመጨረሻም ልጁን ከታደጉትና ወደ ሆስፒታል ከሄደ በኋላ እዛም ከእንቅልፉ እንደነቃ ሮዋን የአባቱን ስልክ ቁጥር ለመስጠት በቂ ጥንካሬ ያገኘ። ሮበርት ልጁ በሕይወት እንዳለና ደህና መሆኑን የሚገልጽ ጥሪ ደረሰው። የእፎይታ የምስጋና እንባውን መቆጣጠር አልቻለም። ወዲያውኑ ልጁን ለማግኘትና የማህበረሰቡንና የውሻውን ሎያልን ሕይወቱን በማዳን በግል ለማመስገን ወደ መንደሩ ጉዞ አደረገ። እዚያ እንደደረሰ ነጋዴው
በሙሉ ጊዜው ከወጣቱ ጎን የቆየውን ውሻ የፍቅር የታማኝነት ሲያይ ተደሰተ። ስለዚህ አንተ ነህ ልጄን ያዳንከው ብሎ እንስሳውን አቀፈው። አባትየው ሎያልን እንደ ቤተሰቡ አካል አድርጎ ወደ ቤቱ ለመውሰድ ያለውን ፍላጎት ገለጸ። ነገር ግን መኪናው ውስጥ ሊገቡ ሲሉ ውሻው በጣም የሚወዳቸውን የመንደሩን ሰዎች ተመለከተና በዚያው መቆየትን መረጠ። መናገር ቢችል ኑሮ አመስጋኝ ቢሆንም የተወደዱትን መንደርተኞቹን መተው እንደማይፈልግ ይናገር ነበር። ባደገበትና ሁሉም ሰው በሚወደው ባደገበት ቦታ መሆን እንደሚመርጥ ያውቃል። ያም ሆኖ በሎያል ድፍረት በሰዎቹ ደግነትና አንድነት በጣም የተነካው ሮበርት ለመሸለም ወሰነ። ለመንደሩ ትልቅ መጠን ያለው ገንዘብ ለገሰና ቤተ መጻሕፍት፣ ለስፖርትና ባህል እንቅስቃሴዎች የሚሆን ቦታ እናም አዲስ የጤና ማዕከል ያለውን ዘመናዊ የማህበረሰብ ማዕከል ለመገንባት ኢንቨስት አደረገ። ዓላማው ነዋሪዎቹን የኑሮ ጥራት ማሻሻል፣ በማህበረሰብ ውስጥ ያሉ ህፃናትን፣ ወጣቶችን ብሩህ ተስፋ መስጠት ነበር። የባለጸጋው ድርጊት ለሆፕ መንደር የበለጠ አንድነትና ደስታን አመጣ። ሰዎች ተሰባሰቡ፣ በስራ በእንቅስቃሴዎች ተካፈሉና ህይወትን እጅግ አከበሯት። ውሻው ሎያልም በሁሉም ሰው ዘንድ ፍቅርን፣ አድናቆትን እያገኘ የመንደሩ ታላቅ ጀግና ጠባቂ ሆኖ ቀጠለ። ሮበርትም የእንስሳት ጥበቃ የሆነና የተተው የተረሱ እንስሳትን የሚንከባከቡ የሚከላከሉ ድርጅቶች ላይ ኢንቨስት ማድረግን ጀመረ። ከውሻው ጋር ያገኘው ልምድ በልቡ ውስጥ ዘላቂ አሻራ ጥሏል። የዛች ትንሽ ከተማ ነዋሪዎች የህይወት ዘይቤ ወደ መደበኛ ቢመለስም ታማኝ ውሻ የአንድን ወጣት ህይወት አድኖ የአንድ ሙሉ ማህበረሰብ ዕጣ ፈንታን የቀየረበት ቀን ፍጹም አይረሱትም። ውድ የአበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እስከ ዝግጅታችን ፍጻሜ ድረስ አብረውን ስለቆዩ ከልብ እያመሰገንን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጉንና ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።